they make a place of worship at his grave በመቃብሩ ቦታ ላይ አምልኮ ቦታ ይሰራሉ and then they make those pictures in it those are the worst creature in the sight of Allah እነዚህ ይሄን የሚያደርጉ በመቃብር ቦታ ላይ የሚሰሩ ኢትዮጵያውያን በትንሳኤ ቀን በአላህ ፊት ለፍጥረቱ ክፉዎች ናቸው ብሎ ይናገራል። ነብዩ ታሞ እየማቀቀ ባለበት ሰዓት ማለት ነው ደም ስሩ ተበጥሶ በመርዝ በልቶ ሊሞት በነበረበት ሰዓት የኢትዮጵያ ክርስቲያኖችን በእንደዚህ ሲሳደብና ሲናገር ነበር ማለት ነው። መልካም በአላህ ዘንድ እጅግ የተጠላው ፍጡር ማን ነው? those are the worst creatures in the sight of Allah ተብለው የተባሉት ኢትዮጵያ ክርስቲያኖች ናቸው። በአላህ ዘንድ እጅግ ጸያፍና የተጠሉት ከፍጥረት ሁሉ ከፍጥረት አንዱ ሰይጣን ነው። ከሰይጣንም በላይ የተጠሉት የኢትዮጵያ ክርስቲያኖች ናቸው ይላል። አላህ አብዝቶ ከሚጸየፋቸውና ከሚጠላቸው አንዱ የኢትዮጵያ ክርስቲያኖችን ነው ማለት ነው። የኢትዮጵያ ክርስቲያኖችን አላህ ከምንም ፍጥረት በላይ የሚጸየፋቸው ማንን? የኢትዮጵያ ክርስቲያኖችን አላህ እጅግ ከሚጠላቸውና ከፍጥረት ከሰይጣንም በላይ የሚጠላቸው ነው። አጋንንት እንኳን ወንድሞቻችን ናቸው ማለት ይችላሉ። ከፍጥረት በላይ ደግሞ የተጠሉት የኢትዮጵያ ክርስቲያኖች ናቸው። ምክንያቱም ቅዱስ የሚሉት ሰው ሲሞት በዛ ቦታ ጋር የአምልኮ ወይንም ደግሞ መስገጃ መስጊድ ይለዋል እንትን አረብኛው መስጊዳቸውን ሰርተው እዛ ጸሎት ያደርጋሉ ይላል። ሳያል ቡካሪ 34:53 አንድ ያውጣው። እነኚህ በጣም የተጠሉት በአላህ ዘንድ እንዲህ የሚጠላቸው ይህንን ይዘው ነው ቅቡሬያን የሚሉን ቀብር አምላኪዎች የሚሉን ይህንን እነኚህን አዲስ መሰረት አድርገው ነው። አንብቦ እሺ ሳያል ቡካሪ 34:53 ወይም ደግሞ 54 ናሬትድ አይሻ ኤንድ ኢብን አባስ እንግዲህ እነዚህ ሁለቱም አይሻ እና ኢብን አባስ እንደተረኩት ምን ይላል? on his days bed Allah's messenger put a sheet over his face and when he felt hot he would remove it from his face ምንድነው የአላህ መልእክተኛ በተኛበት ወይም ደግሞ በሞተበት አልጋ ላይ ምን ይል ነበር? ሲሞቀው ፊቱን ይገልጥ ነበር ይላል። when in that state በዚህ ስቴት ሆኖ ወይም ደግሞ በዚህ ኮንዲሽን ሆኖ of putting and removing the sheet አንዴ ሲሞቀው ፊቱን ያወልቃል ከዛ በኋላ ይለብሳል ያወልቃል ይለብሳል በዚህ ሁኔታ ሆኖ ይላል he said may Allah curse be on a Jews and a Christians ምን ይል ነበር? እንደዛ ታሙ የማቀቀ ባለበት ሰዓት የአላህ እርግማን በአይሁዶችና በክርስቲያኖች ላይ ይሁን for they build place of worship at the grave of their prophets እነሱ እኮ የአምልኮ ቦታ በመቃብር ቦታ ላይ በነቢያቶች የመቃብር ቦታ ላይ አምልኮ ቦታ መስጂድ ይሰራሉ። እነዛ አይሁዶችና ክርስቲያኖች የአላህ እርግማት በእነሱ ላይ ይሁን by that he intended to warn the Muslim for that the Jews and the Christian had done ምንድነው ይላል? ሙስሊሞችን አይሁዶችና ክርስቲያኖች ልክ እንዳደረጉት እንዳያደርጉ አስጠነቀቃቸው ከዛ በኋላ ብሎ ይናገራል። ስለዚህ አምልኮ ከሚባሉት ውስጥ አንዱ ጸሎት ነው። የመቃብር ቦታዎች ላይ ቅዱሳን መቃብር ቦታ ላይ ጸሎት ቦታ ያደርጋሉና ይጸልዩበታልና ስለዚህ አላህ እነኚህን ሰዎች የተረገሙ ከፍጥረት ሁሉ መጥፎ ሲል ያስቀምጣቸዋል። ልብ በሉ፣ እነኚህን ክሌሞች ሁሉ እስልምና ላይ እናሳያቸዋለን። እኛ ላይ ክሌም ያደረገውን በሐሰት እኛን የሚከሰንን በእውነት እስልምናው ላይ እናሳያቸዋለን። ከፍጥረት ሁሉ የተረገሙና የተጠሉ የሆኑበት ምክንያት የመቃብር ቦታዎች ላይ ቅዱስ ያሉት አካል ሲሞት እዛ ጋር የጸሎት ቦታ ይሰሩበታል፣ ቤተክርስቲያን ይሰሩበታል፣ ወይም መስጂድ ይሰሩበታል። ከዛም እሱ ላይ ነው በሱ ውስጥ ነው የሚጸልዩት። በዚህም ምክንያት የተረገሙ ናቸው ይለናል። ኦኬ፣ አሁን ቀጥታ ነቢዩ የተረገመ እንደሆነ እናሳያችሁ። መቃብር አምላኪ እንደሆነ፣ መቃብር ቦታ ተመላላሽ እንደሆነ፣ መቃብር እንደተሰራበት እያንዳንዱን እናሳያችሁ ማለት ነው። በዚህም ሎጂክ መሰረት ራሱ ባነሳው ሎጂክ መሰረት መቃብር ቦታ ላይ ጸሎት ማድረግ ቁብሪያን የሚያስብል ከሆነ
ቀብር አምላክ የሚያስብል ከሆነ መቃብር ቦታ ላይ ጸሎት ማድረግ ሙት አምላክ የሚያስብል ከሆነ ነቢዩን ለምን አናሳያችሁም ታዲያ? ራዕይ ዳሰሊን 581 ላይ ማንን የከፈትከው? ቀጥል። የከፈትከው ካለ ቀጥልሽ። ራዕይ ዳሰሊን 581 ቀጥል። እንግዲህ እነዚህ ሙሐመድ ያነሳቸው ክሌሞች ሁሉ ራሱ በሰዓቱ ሲተገብራቸው ከዛም በኋላ ደግሞ ተከታዮቹ ሲያደርጓቸው የነበሩትን እናሳያለን። እኛ ግን ከማን እንጀምራለን? ሙሐመድ እና መቃብር በተያዘ ሲያደርጋቸው የነበሩ እጅግ አጸያፊና አስቀያሚ ልምምዶችን አንድ ብለን እንጀምራለን። እሺ፣ ሪያድ አሰሪን ሀዲስ ቁጥር 581 ላይ አሁንም አይሻ ነች የተረከችው። አይሻ ሚያላ ፕሊስድ ዊዝ ሄር ሪፖርትድ ዌኔቨር ኢት ዋዝ ሄር ተርን ቱ ስፔንድ ዊዝ ኤ ሜሴንጀር ኦፍ አላህ የአላህ መልእክተኛ ከእሷ ጋር ተራው ሲሆን ወይም ደግሞ አይሻ ጋር በሚያድርበት ሰዓት ማለት ነው። ሂ ዩዝድ ቱ ጎ ቱ ዘ ባቂ ወዴት ይሄድ ነበር? ሁልጊዜ ሌሊት ባቂ የሚባል ቦታ ይሄድ ነበር። ያ ደግሞ ቦታ ምንድን ነው? ኤ ግሬቭ ያርድ ኢን አልመዲና በመዲና ውስጥ የሚገኝ ሙታኖች የሚቀበሩበት የመቃብር ቦታ ነበረ። ባቂ የሚባለው ቦታ ማለት ነው። ሁልጊዜ ሌሊት ይሄድ ነበር። አት the last part of the night መቼ? የምሽቱ ወይም ደግሞ የሌሊቱ ግማሽ ክፍል ካለፈ በኋላ ማለት ነው፣ ወይም ሊነጋጋ ሲል and say ምን ይላል? ምን ብሎ ይጸልይ ነበር? may you be safe oh about the believing people እናንተ አማኝ ህዝቦች ሆይ ሴፍ ሁኑ ወይም ደግሞ ሰላም ሁኑ እያለ ይናገር ነበር። what you have been promised has come to you ለእናንተ ቃል የተገባው እኮ መጣ። you are tarried till tomorrow and certain if Allah will እንደ አላህ ፈቃድ ከሆነ ደግሞ እኛም እንከተላችኋለን። ኦ አላህ forgive the inmate of the baqi al garqad ለነዚህ ጸሎት ያደርግ ነበር ይላል። መቼ? ሌሊት ሁልጊዜ በአይሻ ተራ ግሬቭያርድ ወይም ደግሞ መቃብር ቦታ፣ እዚህ በጣም ትልቅ መቃብር ቦታ ነው በነገራችን ላይ። እዚህ ቦታ ላይ የሄደ ሌሊት ሙሐመድ ይጎበኛቸው ነበረ። ኢማጂን በመቃብር ቦታ ላይ የሚገኝ አካል የተጠላ ነው ብሎን ነበረ። መቃብር ቦታ ላይ መሄድ የተወገዘ ነው ብሎን ነበር። መቃብር ቦታ ላይ ጸሎት ማድረግ የተጠላና አላህ የሚጠላው ነው ብሎን ነበር። የኢትዮጵያ ክርስቲያኖች ቅዱስ ሲሞት እዛ ቦታ ላይ ሄደው ጸሎት ያደርጋሉና ተፍጥረት ሁሉ የተጠሉ ናቸው ብሎን ነበር። ሙሐመድ ሁሌም ከእንቅልፉ ተነስቶ ሌሊት ላይ መቃብር ቦታ ላይ ይሄዳልና አላህ የሚጠላው ሙሐመድ ነብይ ነው ብላችሁ ለምን ትከተሉታላችሁ ታዲያ? መቃብር አምላኪውን ሙሐመድ ለምን ትከተሉታላችሁ ታዲያ? በዚህ ሎጂክ መቃብር ቦታ ላይ ሄዶ ዋርሺፕ ማድረግ ጸሎት ማድረግ የተጠላ ባላ ዘንድ ከሆነ ሙሐመድ ምን ነክቶት ነው መቃብር የሚያመልከው? ሙሐመድን አላህ ይወደዋል ወይንስ ይጠላዋል? አላህ እኛም ብቻ ነው የሚጠላው ወይንስ ሙሐመድንም ነው? ሱሱ እንኳን ደህና መጣሽ። ሱሱ እንኳን ደህና መጣሽ። እሺ ምንድን ነበር ያላችሁት? ሙሐመድ ሌሊት ሁሌም መቃብር ይጎበኝ ነበረ። መቃብር ቦታ ይሄድ ነበር በአይሻ ተራለ ጊዜ። መቃብርን ቦታ የሚጎበኘው እዛ ሄዶ መቃብር ለመዘየር ነው እንጂ እዛ ሄዶ ዳውንትን ሊል አይደለም። መቃብር ይጎበኛል ግና ሄዶ ጸሎት ያደርግ ነበር መቃብር ቦታ። ጸሎት አይደለም የሚጎበኝበት፣ ወደዛ መሄዱን ለማስታወስ ነው። አያውቀውም ነበር እዛ ካልሄደ ሌሊት ተነስቶ እዛ ካልሄደ አያውቀውም ማለት ነው። ያአላህ ዝሩ ማለት አሁን እናንተ ይሄ ነገር ያለበትና እናንተ የምትፈስሩበት ነገር የተለያየ ነው፣ በጣም የተለያየ ማለት ነው። አንቺ አስማሚልኝ እስኪ መቃብር ቦታ ላይ
መገኘትን፣ መቃብር ቦታ መቀመጥን፣ መቃብር ቦታ ጋር ጸሎት ማድረግን ይህንን በአላህ ዘንድ የተጠላ ነው ያለው አካል ሌሊት ሌሊት እየተነሳ መቃብር ላይ ብቻውን የሚያስኬደው ለምንድን ነው? እሱ መቃብር በዚ ደስ የሚል ስሜት የለውም። መቃብር ቦታ ላይ ሌሊት ተነስቶ መሄድ በሀገርኛም ነው እንዳትለከፉ ይባላል። መቃብር ቦታ የሚጨንቅ ነው። እንደውም የሙታን መንፈስ ያለበት አካባቢ ላይ ሄዶ ሌሊት ሌሊት መቀመጥ ትንሽ ከባድ ነው እና ሌሊት ሌሊት ለምንድን ነው የሚሄደውስ? ሌሊት ሌሊትስ ለምንድን ነው የሚሄደው መቃብር ላይ? ቀን ለምን ሳያደርገው? ምክንያቱም የተመረጠ ስለሆነ ነው። እሱ ሌሊት ሌሊት መቃብር ቦታ የሚሄደው የተመረጠ ስለሆነ ነው። እንዳንተ ዘገምተኛ አይደለም። አንተ ደደብ። አዎ የተመረጠ ነው። ፈጣሪ የመረጠው ሰው ስለሆነ ነው። ሌሊት ሌሊት መቃብር ሌሊት ሌሊት መቃብር ከሙታኖች ጋር እንዲገናኝ ነው የመረጠው። አልገባኝም ነበር። መጀመሪያ አንተ ስለ ነብያቶች የምታውቀው ነገር የለም እኮ። አንተ ምንድነው ፎሎወርን ለመሰብሰብ ብዙ ነገር የምታወራ አንድ ቆሻሻ ግለሰብ ነህ። አይ ስድቡ የእናንተ ስለሆነ ችግር የለውም። የምታውቀው ነገር ምንም ነገር የለም። ሙስሊም 2773 ስድቡና እናንተ ናችሁ የጀመራችሁት እኮ። የነብያችንን ስም ስታነሱ ያኔ ነው ስድብ የጀመራችሁት። እሺ ተረጋጊ። አሁን ያለ ምንድን ነበር? መቃብር ቦታ ሄዶ ምራቁንም ከሬሳ አውጥቶ አፏቸው ውስጥ ይጨምር ነበረ። አንተ ማን ስለሆንክ ነው የነብያችንን ሰለላሁ ዐለይሂ ወሰለም ስም የምታቆሽሸው? ተረጋጊ። አለም አስወርድሻለሁ። ተረጋጊ። ጩኸት አልፈልግም። ምን መረጃ ካለሽ ታወሪያለሽ። በመረጃ እንደሞኝ አትሁኝ። ምንድነው እሱ መሐመድ የሚያደርገው? ከመቃብር ሬሳቸውን እያወጣ ሁሉ አፋቸው ውስጥ ምራቁን ይጨምር ነበረ። ክርስቲያን አንብበው። ምን? ኦኬ ድገሙ እስኪ። ላንብብልሽ፣ እኔ ችግር የለም። አዲሱን ቆይ ሳይ ሙስሊም 2773 ኤ ላይ ነው የሚገኘው። ጃቢር ሪፖርትድ አላስ ሜሴንጀር ጃቢር ሪፖርትድ አላስ አፖስትል ጃቢር እንዳስተላለፈው አላስ አፖስትል ካምቱ ዘ ግሬቭ ኦፍ አብደላ ኢብን ኡበይ የአላህ መልእክተኛ ወደ አብደላ ኢብን ኡበይ መቃብር መጣ። ብሮት ሂም አውት ፍሮም ዛት ከዛ በኋላ ከመቃብሩ አወጣው። ፕሌስድ ሂም ኦን ሂዝ ኒ ከዛ በኋላ በጉልበቱ አንበረከከው። ኤንድ ፑት ሂዝ ሳሊቫ ኢን ሂዝ ማውዝ ከዛ በኋላ ምራቁን አፍ ውስጥ ጋተው። ኤንድ ሽራውድድ ሂም ኢን ሂዝ ኦን ሸርት ኤንድ አላህ ኖስ ዘ ቤስት ከዛ በኋላ በቲሸርቱ ጠቀለለው። ወላሁ አለም ብሎ ይናገራል ሐዲሱ። አዛኙና ደጉ ነብያቸው ለሊት መቃብር ሄደ። የሚደነቅ ነው። በጣም በጣም የሚደንቅ ነው። ተረጋጊና አንቺ የሚደነቅ ታሪክ ነው። ይሄንን ፈጥረን እንደምታወራ ግልጽ ነው። ማንንም ማሳመን አትችልም። አንተ ቆሻሻ አንብቢው። ማንበብ አይጠበቅብኝም፣ ምክንያቱም ብዙ የነሱ ታሪኮችን በደንብ አውቃቸዋለሁ። እስሩኝ። እሺ ኤንዌስ ጭንቅላት ያላችሁ ማንበብ የምትችሉ ብቻ አረብኛው የሚከፈትላችኋል፣ እንግሊዝኛው የሚከፈትላችኋል። የምፈልጉትን እንትን ትላላችሁ። ኤንዌስ ምንድነው እሱ? ሙሐመድ ደጋግሞ መቃብር ቦታ ይሄዳል። መቃብር ቦታ ከሚሄድባቸው ጊዜያቶች ደግሞ በብዛት ከአይሻ ጋር ያደረ ቀን፣ የአይሻ ተራ የሆነ ቀን ሁሌም ለሊት ይሄዳል። ሁሌም ነው ያልኳችሁ። በአይሻ ተራ ቀን ሁሌም ወዴት ይጓዛል? ወደ መቃብር። አንድ ሰው በባህላችን ራሱ ሌሊት መቃብር ላይ የሚሄድ ከሆነ there is something። እንዲሁም ሌሊት አጋንንቶች እንደሚወስዱት ራሱ ተናግሯል። አጋንንቶች እንደሚጋብዙት የምን አጋንንት ተወራት ሰውዬ? ሙሐመድ ቁርአን ሲቀራ አጋንንቶች እሱ ላይ ደርብረው ነው ይመጡ የለ። ከዛ እነሱ ደግሞ ይጋብዙት ነበር። ሱራ 72 19ን ክፈትላታ እንደ ሜቢ ቁርአንን ሲቀራ ደረብረው ነው ወደሱ ይመጡ ነበረ። እነኛ ደግሞ ይጋብዙት ነበረ። አብሯቸውም አድሮ ነበረ። ሳይ ሙስሊም
450 ኤሌ ታገኘዋለሽ። ሌሊቱ ሙሉ አብሯቸው አድሯል። ከዛ እንደውም ቁርአን ቀራውላቸው፣ ወደዱት፣ አደመጡት አለ። ምስክር ማን ነው ሲባል ዛፍ አለ። ዛፏ ሰምታለች፣ ዛፏን ጠይቁ አለ። እሱንም መረጃውን ሰጥሻለሁ፣ አዲሱን ዛፏን ጠይቁ ያለበትን። ከዛፍ ላይ ኔጃውን አጋንንቶች መሐመድ ሲያወራ ተጅኒዎች ጋር እንዳመኑት እንደሰሙት እርግጠኛ ይሆኑ አይሆኑ አላውቅም። ከዛም እስልምናን ተቀበሉ አለ። እስልምናን ከተቀበሉት አጋንንቶች ውስጥ ደግሞ እባቦችም አሉበት አለ። ስለዚህ እባብ ወንድማችሁ ነው እንዳገሉትም አለ። ሉክ ሱራ 72 19 ላይ እንደዚህ ይላል፣ እነሆም የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ድርብርቦች ሊሆኑ ቀረቡ። ይህንን ሀዲሶቹን ስንመለከት ልክ አላህን ሲጠራ ጋኔኖቹ ምን ሆኑ? ድርብርቦች ሆነው ላዩ ላይ ሊከመሩ ቀረቡ ይላል። እነኚህ የቀረቡት ከዛ እሱ ላይ ሊከመሩበት የቀረቡት ቁጥር 1 እና 2 3 ስታነቢው አንተ ምርጥ አንባቢ ነህ፣ አላህ ልጅም ሚስትም የለውም ብለው የመሰከሩለት እናንተ አሁን አላህ አልወለደም አልተወለደም የምትሉትን ጋኔኖች ተናገሩ ተብሎ የሚታመነው ክፍል ነው። 72ኛው የቁርአን ክፍል ሱረቱ ጋኔን ወይም ደግሞ የጅኒዎች ምዕራፍ ተብሎ ይባላል። ይህንን ደግሞ ሳይ ሙስሊም 450 ኤን ስትመለከች እነኚህ ጅኒዎች ሙሐመድን እዘውት ሄዳሉ። እንደውም የሆነ ሰው ገለውት ይሆናል ብለው ሌሊቱ ሙሉ ሲፈልጉት አደሩ። ጠዋት ነው ከዋሻ ውስጥ የተገኘው። ከዋሻ ውስጥ ሲመጣ አገኙት። ምንድን ነው ሲሉ አይ አጋንንቶች ጋብዘውኝ ከአጋንንቶች ጋር ነበር ኳለ ማለት ነው። ወደ ዋናው ፖይንታችን ስንመለስ ሙሐመድ ሌሊት መቃብር ቦታ ላይ ይሄዳል። መቃብር ቦታ ላይ ሄዶ ደግሞ ጸሎት ያደርጋል። መቃብር ቦታ ላይ ሄዶ ይቆማል። ሌሊት ነው ይህን የሚያደርገው። በመቃብር ቦታ ላይ ደግሞ ይህንን የሚያደርጉ በመቃብር ቦታ የሚቀመጡ በመቃብር ቦታ ጸሎት የሚያደርጉ እንደዚህ አይነት ሰዎች ባላህ ዘንድ የተጠሉ ናቸው ካለን ሙሐመድ እንዴት ነው ባላህ ዘንድ የተወደደ ሊሆን የሚችለው? ባላህ ዘንድ የተጠሉ ሰዎች እኮ ምንድን ነው እዛ ቦታ ላይ መቃብር ቦታ ላይ የሆነ አምልኮ የሚፈጽም ማለት ለቀብሩ የተለየ ነገር ያላቸው ምናምን እንደዛ ነገር ቀብሩን የሚያመልኩ ነው እንጂ አሁን እዛ ሄዳ ማነው ዱዓ ማድረግ ትችላለህ ማለት እዛ ሄዳ እነዛ እሱ እኛ የሚታየን ማነው እኛ ማናየውን እሱ ያያል፣ እኛ ማንሰማውን እሱ ይሰማል። ሱሱ እንደዛ እኮ አይልማ ክፍሉ እና ክፍሉ ሎክ ያው ለሱሱ ፈልግ በቃ ማለት እንዳንተ አይነት ሰዎች ማሳደት አይችልም። አንተ ልብ ሲጀመር ተደፍኗል። ስትናገር ደግሞ በስነ ስርዓት ተናገር። ሱሱ ያው ልጅ ክፍሉ የሚለው ሳይል ቡኻሪ 3453 ላይ ክርስቲያኖችና አይሁዶች የመቃብር ቦታ ጸሎት ያደርጉበታል አለን። መልካም እሺ፣ እኛ ክርስቲያኖች እንደናንተ ሎጂክ እሺ፣ የመቃብር ቦታን ሰው ሲሞት እሱ የሞተበሌ ቤተክርስቲያን ሰራንና ስናመልክ አይተሽ ታውቂያለሽ? እንደዛ አድርገን በእኛም እኮ አይቻልም ማምለክ እኮ አይቻልም። መቃብር ይቻላል አይቻልም እኮ በእኛ የተከለከለ መቃብር ማምለክ አይቻልም። እኛም እኮ መቃብሩን አመለካችሁ አይደለም የሚለን። እኛንም ግን መቃብር ትሰሩና አለ የሞተውን ሰው እየተቀብሩና እዛው ቀብሩ ላይ ደግሞ ቤት ትሰራላችሁ። እቺ የማምለኪያ ቦታ ቤት ትሰሩና ቤተክርስቲያን ወይንም የማምለኪያ ቦታ ትሰሩና እዛ ውስጥ ጸሎት ታደርጋላችሁ። በዚህም ምክንያት አላህ ከፍጥረት ሁሉ የሚጠላው እናንተን ነው አለን። እንደዛ ነው እንዴ የምናደርገው? እኛ እንደዛ ነው የምናደርገው። ሰው ሲሞት ከዛ እሱ ላይ ነው ቤተክርስቲያን የምንሰራው የሞተው ላይ። እዚህ ጋር አሁን እኮ ቤተክርስቲያን ምናምን ብሎ እኮ አልተከፈለም። እዛ ሂዶ የሚያመልክ ሁሉ እዛ ቦታ ላይ የማምለኪያ ቦታ ማለት ለዛ መቃብሩ ቦታ ውስጥ ሰርቶ የሚያመልክ ሁሉ መቃብሩን ነው የተጠላው እንጂ እንትን ተብሎ አልተከፈለም። የኢትዮጵያ ክርስቲያኖች ሁሉ ይለናል። የኢትዮጵያ ክርስቲያኖች ሁሉ ይለናል። ስማችንን ጠርቶ ክርስቲያን ብቻ ሳይሆን የኢትዮጵያ ክርስቲያኖች ብሎ ክፈትላት አንዴ። እንደዚህ ስማችን ስፔሲፊክ አድርጎ ባይጠራን ኖሮ ሜቢ አንቺ ያልሽው የተወሰነ እስኪ ሌሎች ሀገር ይኖሩ ይሆን ምናምን ብለን ወይም ተመራምረን ካልደረስን ትንሽ እንትን ሊል ይችላል። የኢትዮጵያ ክርስቲያኖችን ብሎ ክፈትላት። ያው ይታይሻል። ወደ ኢትዮጵያ የተሰደዱት እነ ኡሙ ሰላማን ታውቂያለሽ።
እነሱ ስለ ኢትዮጵያ ቤተክርስቲያን ሲነግሩት ሙሐመድ ታሞ ሊሞት እያጣጣረ ባለበት ሰዓት ከጭንቅላቱ ቀና ብሎ ምን አለ? ኢትዮጵያ የሚለውን አስመርላት። ኦኬ ቸርች ዊች ዴይ ሃድ ሲን ኢን ኢትዮጵያ ቤተክርስቲያን ኢትዮጵያ ያለውን ቤተክርስቲያን ስላዩት ሲያወሩ ነው። and it was called ማሪያ የሚባለው ቤተክርስቲያን አለ። ኡሙ ሰላማ እንደ ኡሙ ሀቢባ had been to ኢትዮጵያ ኡሙ ሰላማ እና ኡሙ ሀቢባ የሚባሉት ኢትዮጵያ ሄደው ነበር። which is ያኔ ነብዩ ሲሰደድ ወደ ኢትዮጵያ ከመጡት ውስጥ ናቸው። both of them narrated its church's beauty ሁለቱም ስለምንድን ነበር? ስለ ቤተክርስቲያኑ ውበት እያወሩ ነበረ። ነብዩ ግን ምን አለ? the prophet raised his head and said ነብዩ ጭንቅላቱን ቀና አደረገና እንዲህ አለ those are the people who whenever a pious man dies among them makes a place of worship at his grave and then okay those are the worst creatures in the sight of Allah እነዚህ ሰዎች ሰውየው ሲሞት በሞተው መቃብሩ ላይ ቤተክርስቲያን ይሰራሉ። ማምለኪያ ቦታ ወይንም መስጊድ ነው የሚለው እንትኑ አረብኛው ማምለኪያ ማለት ቦታ ስለሆነ መስጊድም ችግር የለውም። መስጊድ ወይንም ቤተክርስቲያን ይሰሩና ምን ያደርጉበታል? ያመልካሉ እዛ ሰው። እነኚህ ሰዎች ባላህ ፊት ከፍጥረት ሁሉ የተጠሉ ናቸው አለን። ከፍጥረት ውስጥ አንዱ ሴጣን ነው። ከፍጥረት ሁሉ የተጠሉ ከሆኑ ከሴጣንም በላይ አላህ ከሚጠላቸው አንዱ የኢትዮጵያ ክርስቲያኖች ናቸው ማለት ነው። አሁን ማነው እዚህ ጋር የተጣሉት? በአንደኛ ነገር መቃብር እንትን ላይ ሲመለክ መቃብር በሚመለክ ጊዜ አንተ የማይረዳህን ሰው የሞተን ሰው ስትጣራ በምትጣራበት ሰዓት ላይ ማለት ካላህ ጋር ትጣላለህ። አሻረክ ማለት ነው። ስታሻረክ አላህ ከሚጣሉት ነው የሚያደርግ። ይህ ጂኒ ምናምን እዚህ ጋር የሚያገናኘው ነገር ያለ አይመስለኝም። አለ እህቴ እስቲ ሰላት ስቲ በቀን ውስጥ እንዴት ነው? እስቲ እንትን በይ እስቲ ምንድን ጀመሪ? ምን ብለሽ ነው የምትጀምሪው? ምን ሰላት ነው? አላህ አክበር ነው። አላህ ትልቅ ነው ብዬ ነው የምጀምረው። ስትይዝ የነብይሽን ስም አጣሪም? ምን ስል የነብይሽን ስም አጣሪም? መች ላይ ነው የምጠራው? ጸሎት ላይ ስትቆሚ ጸሎት ላይ ስትቆሚ ማለት አልገባኝም። እንዴት ነው? ሸሁድ ነው የምትሉት? በጸሎት ሰዓት ላይ የመሐመድን ስም ትጠሪያለሽ አትጠሪም? ሰላዋት ላወርድ እችላለሁ እንጂ የእሱን ስም ጠርቼ እንትን የምለው የለኝም። ሰላዋት በማለት ነው የምታወርጂው? በነብዩ ሰለላሁ ዐለይሂ ወሰለም ላይ። የሞተን ስም ለምን ነው የምትጠሪው? የሞተ ሰው ስም ስለምትጠሩ ነው አልሽኝ። አይደለም የሞተ ሰው ስም እኮ ማለት ነው መጥራት የማይደርስልህን ሰው ነው የምትጠራ። የማይደርስልህን ሰው አንተን የማይሰማህን ሰው ነው እኮ። ሙሐመድ ይደርስልሻል ይሰማሻል ማለት ነው ስለምትጠሪው? ኧረ አይደለም በእናትህ በስነ ስርዓት ተረዳኝ ሰውዬው። አሁን እዚህ ጋር ሰላዋት ማለት እኮ አሁን እኮ ድረስልኝ እኮ እያልኩት እኮ አይደለማ። የሞተን ሰው ስም ስለምትጠሩ ነው አልሽኝ። የሙሐመድን ስም ትጠሪያለሽ ወይ? ያው ትጠራላችሁ። ሰላዋት ታወርዱበታላችሁ። ሰላዋት በማውረድሽ ትጠቀሚያለሽ አትጠቀሚም? ትጠቀሚያለሽ። ምትጠቀሚ ከሆነ ማይጠቅም የሞተን አካል ብለሽ ማለታችን ማለት ነው። እየጠቀመሽ ነው የሞተው አካል እየጠቀመሽ ከሆነ የሞተን ሰው አትጥሩ። የሞተን ሰው ማንሳት የማይቻልበት አሁን ለምሳሌ እንደ ድረሱልኝ ማለት ነው። እኔ እኮ ድረሱልኝ እኮ አልልም። ክፍሉ እንደዛ አይልም። ሲጀመር ሙሐመድ ሰለም ሳነሳ ድረሱልኝ እኮ አይደለም። ድረስልኝ እያልኩት እኮ አይደለም። መጀመሪያ ምክንያቱም እሱ መድረስ አይችልም። አሁን ሞቷል። የሞተ ሰው መጣራት እኮ አይቻልም ማለት ኖርማል እንደዚህ መጣራ ሳይሆን ድረሱልኝ ማለት ምናምን እንደዚህ ይርዱኝ ምናምን ማለት አይቻልም። በእኛ ማለት የሞተን ሰው እንደዚህ ማለት አይቻልም። አዳምጪ። እያዳመጥን አይሻልም? እየተደማመጥን አይሻልም? በመጀመሪያ ደረጃ ያለሽ የሞተን ሰውዬ ጠሩ አልጠሩ አይደለም የሚለው ሀዲሱ።
በሞተው ሰውዬ ላይ መቃብር ቦታ ይሰሩና በሞተው ሰውዬ መቃብር ጋር ምን ይሰራሉ ነው የሚለው? የማምለኪያ ቦታቸውን ይሰራሉ። የሞተውን ሰውዬ ያመልካሉ፣ የሞተውን ሰውዬ ይጠራሉ። አንዴ ገብታል። ተረጋጋ። ወጣ የሞተውን ሰውዬውን አይደለም ይጠሩታል እያለ ያለው እዛ ቦታ ላይ ማምለክም ወደዛ ፊትሽን ማዞርም አይቻልም ነው የሚለው። በዚህ ሎጂክ መሰረት ደግሞ አልሰማም እንዴ? ይሰማል። ትንሽ ሀዲሱ የሚለው ይልሸው የሞተውን ሰውዬ አመለኩት አይደለም የሚለው የሞተውን ሰውዬ ቦታ ላይ መቃብር ይሰራሉ ነው። የመቃብር ይህን የሚሰሩ ሰዎችን ደግሞ አላህ ይጠላቸዋል ነው። በዚህም መሰረት ደግሞ እዛ ቦታ ላይ ጸሎት ማድረግ እንደዚህ ማድረግ አላህ የሚጠላው ከሆነ ሙሐመድ ይህንን ልምምዶች ያደርጋል። የመቃብር ቦታ ላይ ይሄዳል። መቃብር ሬሳ ላይ ምራቁን ሬሳ ከመቃብር እንትን ብሎ አፍ ውስጥ ምራቁን ይጨምራል የሞተ ሬሳ ውስጥ። ይህን ሌሊት ተነስቶ ሁሌም መቃብር ቦታ ይሄዳል። ነቢዩ በእንደዚህ አይነት ልምምድ ውስጥ ሆኖ እኛ ማናደርገውን የኢትዮጵያ ክርስቲያኖች አላህ ከፍጥረት ሁሉ የሚጠላችሁ ነው ሲለን ራሱ መቃብር ከመቃብር ውስጥ አውጥቶ ጭኑ ላይ አስቀምጦ ምራቁን የሚግት ነቢይ ሆኖ ሳለ ሌሊት ሁሌም ተነስቶ ሌሊት ሌሊት ተነሱ ብቻችሁን ሌሊት አትሄዱ ሁለተኛ አካል ሰይጣን ይሆናል ብሏል። ባይዞ በራሱ አንደበት ብቻውን ግን ተነስቶ እሱ ሌሊት መቃብር ላይ ይሄዳል። ሌሊት ተነስቶ ብቻውን መቃብር ላይ የሚሄድ ከሆነ ራሱ ምን እያደረገ ነው? ራሱ ሰይጣን ብቻችሁን ስትሄዱ ሌሊት ሰይጣን አብሯቸው እንትን ይላል ያለው አካል አብሮት እየሄደ እንዳልሆነስ ምንድን ነው ማረጋገጫችን? ድንጋይ ውሃ ቢፈስበት አይገባበት ምናምን ይባላል። ያባባል ለአንተ ነው። ዙሮ ይሄንን ነገር ማወቅ ከፈለህ በደንብ ውስጥ ገብተህ አጢ ነው እንጂ አሁን እዚህ ላይ ወጥተህ ምናምን ደግሞ ስትናገር እያስተካከልክ ሙሐመድ ምናምን በስንት ሰዓት ተናገር። እሺ ችግር የለውም። እሺ አዳምጪ በደንብ አሁን። ሐምዛ እንኳን ደህና መጣ። ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣ። ከመቃብር ቦታ ላይ የማምለኪያ ቦታዎችን መስራት በእስልምና አላህ በጣም ከሚጠላቸው አንዱ ነው አይደለ? ጥያቄ አለኝ። ቅድሚያ እንመልስልን። እሺ አሁን ልጅቷ ተምራለች። እስቲ አንተን መማርህን እንድናየው ቅድሚያ መልስልን። እኔም አልተማርኩም። አንተም መከራከር ከፈለግ ታዋቂዎች አሉ እውቀት በደንብ የሚችሉ ማይክ ያዝ። በቃ እኛ የምንፈልገው የምታውቀውን እንታካፍለን ነው እንጂ አቤቱታ አይደለም። ሉክ አሁን ከፍ እናድርገው፣ ቶርን ከፍ እናድርገውና እስካሁን ያሳየናችሁ ቀለል ያለች ነገር ነው ያሳየናችሁ። አሁን እያከፋ ነው እንመጣለን። ምስልምና ምን ያህል ቀብር አምላኪ እንደሆኑ ማለት ነው። ሙሐመድ ሞቶ የት ነው የተቀበረው? ቀብር አምላኪዎች አይደለንም። እያስተካከልክ ተናገር ሰውዬው። እኔ አሁን በዚህ ነገር ላይ ብዙ ትልቆች ጋር ለምንድን ነው የማትከራከር? ሐምዛ አንዴ ፕሊዝ። ለመሰለሽ ሱሱ ይሄን እምልሽ እኛ ማናመልከውን እኛ ማናደርገውን ሎክ ክርስቲያኑ የቀብር አምላኪዎች ብለው ይሰርቡናል። ሜይ ቢ አንቺ የትኛው ሴክት ውስጥ እንደሆንሽ አላውቅም። ዋብያ ትሆኚ ሀባሽ አላውቅም። ሀባሽ ከሆንሽ የተወሰነ ሀባሾች አይሉም። እነሱም ከሚሰደቡት አንዱ ናቸው። ዋብያዎቹ ሀባሾችን ቀብር አምልኮ ክፈትላቸው ቪዲዮ። እንደውም ሀባሾቹ ዋብያዎቹ ደጋግመው ቀብር አምላኪ ነው የሚሏቸው። ቀብር አምላኪ ናችሁ። ኦኬ። በዚህ ሎጂክ ከሄዱ ደግሞ መቃብር ቦታ ላይ መሄድ ቀብር አምላኪን የሚያስብልና የሚያሰድብና በአላህ ዘንድ የተጠላ ከሆነ ነብዩ ከማንም በላይ ብቻውን ሌሊት እየተነሳ ቁሩና ብርዱን ተቋቁሞ ሌሊቱን ተነስቶ መቃብር ቦታ ላይ አይጠፋም። በድቅድቅ ጨለማ ሌሊት ተነስቶ ይሄን ነበረ። ስለዚህ ሙሐመድም ቀብር አምላኪ ይሆናል ማለት ነው። ቀብር አምላኪ ይሆናል ሙሐመድም። ዋብያዎች መረራቸው መዋጣቸውም ሀባሾችን ሀባሽ ሙስሊሞችን ወይም ደግሞ አለልሱና ወልጀማ የሚባሉትን ሱፊያዎችን
ቀብር አምላኪ ናቸው ብለው እዛው ሴክት ውስጥ መስጊድ ውስጥ ሲቀጣቀጡ ነው የሚውሉት። መስጊድ እየተነጣጠቁ ነው። በምን ምክንያት? በቀብር አምልኮ ጋር መውሊድ ብቻ ሳይሆን ቀብር አምላኪ ከሚለው ጋር የተያያዘ ማለት ነው። ሰው ነብዩ ደግሞ ይሄን አድርጎታል። ይሄን ብቻ ሳይሆን ሙሐመድ ሲሞት የት ነው የተቀበረው? ይህን የሚያውቃለ? የሙሐመድ ቀብር የት እንዳለ ታውቃላችሁ? አሁን ሱሱ ታውቂያለሽ? መዲና ውስጥ ያለው። ኦኬ፣ መዲና ምን ውስጥ ማለት አላውቅም ለማለት ነው። አላውቅም ምን ላይ ነው ያለው ማለት ምን ላይ ነው ማለት አጣቀርታ ነው ወይስ ምን ተገመት ነው? አላውቅም። በመጀመሪያ የት እንደተቀበረ ታውቂያለሽ? በመጀመሪያ ሙሐመድ ሞቶ የት ነው የተቀበረው? መዲና ውስጥ ያለው አሁን የተሰራበት ማለት ነው። እሺ ልንገርሽ ሙሐመድ ሲሞት የተቀበረው አይሻ ቤት ውስጥ ነው። ቤት ውስጥ ነው የተቀበረው። አይሻ ቤቷ ውስጥ ጸሎት ታደርጋለች አታደርግም? ሎክ ሙሐመድ ሲሞት አይሻ 18 ዓመቷ ነው። እሷ የሞተችው አይ ቲንክ በ64 ነው በ69 ነው። ክርስቲያን ታስታውሳለህ? 64 መሰለኝ። 64 አካባቢ 61 64 ይላሉ። ያ ኦልሞስት ወደ 40 ዓመት ሙሉ እዛ ቤት ውስጥ ተቀመጠች። ቢያንስ 2 ቀን 3 ቀን በቤቷ ውስጥ ጸሎት አድርጋለች። አሌስ ሙስሊም ካልሆነች በስተቀር እስልምና ለቃ ወጣለች ካላሉን በስተቀር ቤቷ ውስጥ ጸሎት ታደርጋለች። ሙሐመድ የተቀበረው እዛው ቤቷ ውስጥ ነው። አንድ በሩ አይሻ ቤት ውስጥ። አቡበከር የተቀበረው የት ነው? ሱሱ እዛው ነው አይሻ ቤት ውስጥ። ዑመር የተቀበረው የት ነው? ሱሱ እዛው ቤቷ ውስጥ። እቺ ሴትዮ በትንሹ የሰሰው መቃብር ቤቷ ውስጥ ነው የተቀበረው። አይሻ ጸሎት ታደርጋለች አታደርግም? የሌሊት ጸሎት አለ አይደለ? በእናንተ ታደርጋለች አታደርግም? ታደርጋለች እንጂ። ነብያችሁ ግን መቃብር ቦታ በመቃብር ላይ እንትን ሰርተው የሚያመልኩ በአላህ ዘንድ የተጠሉ ናቸው። አላህ ከሚጠላቸው ከፍጥረት ከሴጣንም በላይ እነሱን ነው ብሏል። አላህ አይሻን ይወዳታል ይጠላታል? እዛው በሞተበት ስለተቀበረ ነው እንጂ እኮ ሌላ ነገር አይደለም። አታጥም ነው ነገሩን እያዞርከው ነው። እና የትኛው ክርስቲያን ነው የቤተሰቡን ቀብሮ እዛ መቃብሩ ላይ ቤት ሰርቶ ወይም ቤተክርስቲያን ሰርቶ እሱ ላይ ጸሎት የሚያደርግ የትኛው ክርስቲያን ነው? እስቲ እንደዚህ ባለ ዘንድ እየተጠቀሰ ራሱ አይመስለኝም ሲጀመር። በእንግሊዝኛ የተጻፈው ነገር የተቀየረ ነው። አረብኛውን አድርግላት። አንድ አይደለም። እኔ በቃኝ እስክትይ ክርስቲያኖችን እንደዚህ ያለበትን ሰጥሻለሁ ማስረጃ። አሁን ቀላል ነው ገና። አሁንም የጠየቅኩሽ አሁን የሚያሳየንሽ ገና ቀላል ነው። ቀብር አምላኪ ማን እንደሆነ በአላህ ዘንድ ማን የተጠላ ነው። እቺ ገና 50% አለ ነው። ገና ቀላል ነው። አሁንም ያመጣ ነው መረጃ ገና ነው። የተቀጠፈብን በምን ያህል ውሸት እንደሆነ ገና 50%ንም አላሳየናችሁም። እሺ ክርስቲያን አቤት ዋይፋይ አረብኛ እስኪ እጅቂ ዛሬ እንኳን ያመብልን እስኪ ካረበሸን። አብዱር ከይር ነው የሚለው። አቤት እንኳን ደህና መጣ። ሰላም ነው ወይ?
السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله ورحمة الله وبركاته. اليوم تاكاستو فوي وعليكم السلام أتلم لي. وعليكم السلام وبركاته. ما متاكاستو دايا تنالي زاري هودي مولتو بنيان بنات أنت كودي فيت مسلم من دقاي زاري البلاوت يلا بنات ምንድነው ዛሬ ተፈርሰርግ ነበር እንዴ? ኧረ ነው አይደለም፣ ዛሬ እኔ ነው ሰርጉ አባቴ። ባከ ኪስ ሙላ ቀድመ ኪሱን ሳይሞላ ምግብ መብላት ያቆማል። እንደው ትቀልዳለህ። ኪስ ሳይሞላ ሆድህ ይሞላል። እንዳንተ ቀድሚያ ኪስ ሙላ። ኪስ ነው የሚያዋጣህ። ኪሴ ሳልሞላ እስኪ ጃይቢ ነው ሰሞኑን የጠፋን እኮ ዱላ ዱር ሲሄድ ሾቱት እንደ ብዬ ነበር። እስኪ አንተ ነህ ከኔ በላይ የምትሾተው። ምክንያቱም ያለው ብዙ ነገሮችን አልቀበልም እያልክ ነው። ሐዲሳትን አልቀበልም ብለሃል። የነብይህን ሱና አልቀበልም ብለሃል። ከምትሾተው አንዱ ቀድማ አንተ ነህ። ታውቃለህ። እንደ ዋቢ አስተምሮ ደግሞ ተቀበልኩኝ እኮ ሐዲስ ተቀበልኩ። አሁንማ أنا أؤمن بالقرآن والحديث. ተውበት ነበረ ሰምቻለኝ። ግን አይ መልሰህ ደግሞ የሆነ ቦታ ላይ አይቻለሁ። የሆነ ቦታ ላይ ያየሁህ መስሎኛል። ግን አምነህበት አይመስለኝም የተውበትከው። እኔስ አዲስ ተቀበልክ። እችን አዲስ እንመልከታት። የአረብኛውን አድርግለትና ክርስቲያን አንድ አንብብልን። ቆይ ፖይንቱ ላይ እንግባ። ቃለ የሚለውን ተውና ቃለት لما اشتكى النبي صلى الله عليه وسلم ذكرت بعض نسائه كنسيمة عندنا كنيسة كنيسة ማለት ታውቃለህ? ቤተክርስቲያን ማለት ነው። አካሲ ቤተክርስቲያን የሚለው የለውም። መስጊድ ነው የሚለው ሲጀመር። ቀጥል ሙሉን አንብቦ شرك بعض النساء كنيسة رأيناها بأرض الحبشة يقال لها ماريا وكانت أم سلمة وأم حبيبة رضي الله عنهما أتتا أرض الحبشة معنى أم سلمة أن حبيبة بمولى حبشة متنبرة فذكرتها من حسنها وتصاوير فيها فرفع رأسه فقال أولئك إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله. قال ورأيت أنتنا أم سلمة أم حبيبة متنبرنا وذكرتها من حسنها وتصاوير فيها فرفع رأسه فقال أعوالنا كذا أولئك إذا مات منهم الرجل الصالح بنوا على قبره مسجدا ثم صوروا فيه تلك الصورة أولئك شرار الخلق عند الله. ለማንኛውም አንድ ሰው አንድ መልካም የሆነ ሰው ሲሞት ከሱ ላይ የሆኑ መቃብር ነገር ይሰሩበት ነበር የሚል ነው። ያ እነዚህ ሰዎች ተዛምናቸው እሺ እነዚህ ሰዎች የፈጥራሮች አስቀያሚና እንደውም ሽርክ የሚሰሩ ሰዎች ናቸው ለማለት ነው። እዚህ ጋር ሽርክ የሚሰራ ሰው አስቀያሚ ያ ከፍጥረት ሁሉ አስቀያሚ ወይንም መጥፎች ኢቪል አርነስ ያ እነዚህ ወደ ኢትዮጵያ የመጡት ሙሰላማን እና ኡሙ ሀቢባ በኢትዮጵያ ያለው ስለ ማርያም ቤተክርስቲያን ናሬት ካደረጉለት በኋላ የተናገረው ሰው ህልቂ የነብዩ መቃብር ያለው አሁን ሰለላሁ ዐለይሂ ወሰለም في مدينة منورة መዲና ላይ ነው። መዲና ምን ላይ ነው ያለው? ከመስጊዱ ጎን ምን ውስጥ ነው ያለው? ውጪ ነው ያለው? መስጊዱ በፊት ውጪ ነበረ። ኖ ውጪ ነበረ በፊት። አንተ ስለማታውቅ
ታሪካችንና እንትናችን ከዛ ቦታ እየጠበበ በሄደ ቁጥር እሱን የብቻ ከበቡና አጠሩትና ከዛ ዙሪያውን ሌላ ቦታ ላይ ቦታውን ከሱ ቀጥሎ የሚመጡ ቦታዎች ላይ ምናምን መስጊድ ያደረጉት ዙሪያውን ማለት ነው። እሱ ያለበት መስጊድ አይደለም። ከዛ በፊት ውጭ ነበር። አሁን ወደፊት ስትሰልም ታውቀዋለህ። ወደፊት ቆይ ትንሽ ጠብቅ። ወደፊት ስትሰልም ምክንያቱም በፊት ውጭ ነበር። አሁን አካባቢው መስጊድ ውስጥ ነው። ምክንያቱም በትክክል በሁለት አይነት ታየዋለህ። አሁን እኮ በአንድ አይነት እኮ ያየህ ነው። ሌላ ቶፒክ አትግባ። ሎክ በፊት ውጭ ነበር። አሁን ምን አድርገውታል? ወደ ውስጥ ከተውታል። አይ እንደውም ታይታይ መስላምሽ ላይ ቀር አታሯሩጭኝ አለ። ምንድን ነው አትረብሽ። ሀሳቡ ላይ እናውራ። እስልምና አንተ ራስህ እኮ መሮ ጥለህ ወጥተህ እንደገና አሁን ደግሞ መልሰህ ልትታገለው ነው እንዴ? ጥለህ ወጥተህ ነበር እኮ ሐዲስ አልቀበልም ነብዩንም ያስተምሩ ይህንን እንትኖቹን አልቀበልም ብለህ ነበረ። የአይምሮ እኔ ሰው ነኝ እንዴት ነው የምቀበለው ብለህ ነበረ። ሉክ የነብዩ እንትን ራሱ ያለው ምን ውስጥ ነው? መስጊድ ውስጥ ነው ያለው መቃብሩ። ይኸውላችሁ መስጊድ ውስጥ ነው። ይጎበኛል። ወደፊት መሄድ አይቀርም ግን እርግጠኛ ነኝ እኔ ነው የሚችለው የዛን ሰዓት ሀብታም መቃብር የሚጠሉ ሰዎች የነብያቸው መቃብር ውስጥ ነው ያለው መስጊድ ውስጥ። ለምን ሄደህ ግን አታየውም? በቪዚት ሄድና ለምን አትቀበለው? ለነብያቸው ሬሳ ተንበርክከው ይዩት። ቀብር አምላኪኛ ወይንስ እናንተ? ወላሂ አይደለም። ነብዩ የሚያመልክ አንድ ሰው የለም። ይወዳል እንጂ ወላሂ አንድ ሙስሊም ነብዩ የሚያመልክ ይከፍራል እኮ። ነብዩ ማምለክ ታውቃለህ? ያከፍራል። ሌላ ቶፒክ ውስጥ አትግባ። መስጊዱን መቃብሩን ትጎበኛላችሁ? አትጎበኙም? ምንድን ነው ዛሬ ግን ዳቦ የለም? ዳቦ አላገኘ እዛ ውስጥ ኖ ጸሎት ግዴታ አይደለም። የሚገርምህ ስለማታውቀው ነው እንጂ አንተ ማለት ነው አለመሄድ ትችላለህ። አለመሄድ ትችላለህ። አትችልም ብዬ አይደለም የጠየኩህ። እኔ የሚሄዱ ሰዎች የማድረግ ፍቃድ አላቸው የላቸውም? እሺ በአንተው በተናገርከው እሺ መፍታት አላቸው። ምኑ ሄደው ሰላም ማለት ስማ አሰላሙ አለይኩም ካሉ በኋላ ማለት ነው የቀብር ዚያራ ሰላምታ ነው የሚያቀርቡት። ያልጠየኩህን አታወራ። ሉክ ግዴታ አለባቸው የለባቸውም ብዬ አይደለም የጠየኩህ። እሺ የግዴታ ጉዳይ አይደለ። የግዴታማ እዚህ አንዋር መስጊድም የሚሄድ ግዴታ የለብህም። ሌላ መስጊድ ሄደህ ልትሰግድ ትችላለህ እኮ። የግዴታ ጉዳይ ምንድን ነው ታዲያ ሀሳብህ? አሁን ልጮህ ነው እንዳጮህ። ነብይ ምን ብሏል? አንድ ሰው ሞቶ በሱ ላይ ቤት ሰርቶ ነብይ ምን ብለዋል? ሪስፔክት አድርግ፣ በአላህ ሪስፔክት አድርግ፣ በእግዚአብሔር እጅ ያለው ሪስፔክት አድርግ። ነብዩ እንዳጮህ እጅ አንድ ሰማኝ፣ ሪስፔክት አድርግ። ነብዩ ማለት እኮ ነጮች እንኳን ሳይቀሩ ሪስፔክት የሚያደርጓቸው ሰዎች ናቸው። ወላሂ በመጽሐፋቸው ብታውቅ እጅህን እንዳያመህ አየረበሽክ ነው። ምክንያቱም ነብይ አንተ ራስህ አስተምሮቱ አልቀበለውም ብለህ እኮ ጥለኸዋል እኮ። ኦልሞስት አሁን ደግሞ ሼም ዞህ ነው ተውበት ስላደረግህ ሼም ዞህ ነው ትወጣለህ። አሁንም ተመለሰህ ሳምንት አቆይም። ምክንያቱም ተውበት አደረግኩ ባልከው በማግስቱ ተመልሰህ ሌላ ቦታ ስላየሁህ ማለት ነው። ምክንያቱም አይምሮህ እንደማይቀበለው አውቃለሁ። እስልምና ተረት ለዛም ነው የሚያስጮህ። ሉክ የማምለኪያ ቦታ በሞታን መቃብር ላይ ይሰራሉ ብሎ ያለው ነቢይ ተከታዮቹ ያው በሱ መቃብር ላይ ምን አድርገዋል? መስጊድ ሰርተውለታል። ፀጉሩ ራሱ ሳይቀር ይጎበኛል። ይጎበኛል። ውሸት ነው ይሄ፣ ወላሂ ውሸት ነው። እነዚህ የውሸት ፌኮች እናሳያለን። እያንዳንዱን ይሳማል። ስማኝ ያከፍራል። ነብዩን እንትን ማለት ሙስሊሞች ነብዩን የሚያመልክ ካለ ይከፍራል። አቢብ አንተና መስጊዱን እኮ አንተ ራስህ ነገርከን። በፊት ውጭ ነው ምናምን ብለህ ብትልም እሺ፣ ማይክን አንሳና በፊት የት ነው የተቀበረው ነበረ ነብይ? እንትን እያረከኝ የሚወት እያረከኝ የት ነው የተቀበረው? እንደሞተ የት ነው የተቀበረው? ማስራብ ከይ በናት
እሺ አሁን ደህና እንዳልተኛ እንደ ሞተ የተቀበረው ግን ስትሰልም እኮ ታየዋለህ። ግን ብቻ እንደው ልንገርህ ችግር የለም። እሺ ወራሽ እንኳን ለእኔ ለጠላት የምስልምናን አልመኝም። ሰው እንዴት ወደ እሳት የሚወደውን ሰው ይጠራል? ምናል ብጠላኝ ነው ወደ ገሃነም የምጠራኝ? በእናትህ እንኳን እኔንና እኔ ጋር 10 ቀን እኔን ያዳመጠ ጤናማ ያለው እስልምና ላይቀበል 100% እርግጠኛ ነኝ። ራሴን ከፍ ለማድረግ ሳይሆን እኔ ጋር ቁጭ ብሎ በስርዓት ኖትዞ አይምሮውን የሚጠቀም የሚያገናዝብ ሰው 10 ቀን እኔ ጋር ቁጭ ብሎ ከተማረ እስልምናን ለቆ ይወጣል። ወደ እስልምና ማያስብም። ኔቨር አንድ ሰው ጤናማ አይምሮ ያላቸውን ያልኳችሁ በገንዘብ የምገዟቸውን በወንድ የምታታልሏቸውን ዘገምተኞችን አይደለም ያልኩት። እኔ ቻሌንጅ አድርጉኝ። ጤናማ ጭንቅላት ያለውን ሰው ነው ያልኩት። አይምሮ የሚሰራ ለላይክና ለታይታ የሚሰሩትን አይደለም ያልኩት። አይምሯቸው የሚሰራ 3ኛ ክፍል 3 የወደቁትን አይደለም ያልኩት። ከዛ እንደምንም ብለው 8ኛ ክፍል ሚኒስትሪ ያልመጣ ብሏቸው ትምህርት በቃን ያሉትን ሳይሆን ጤናማ ጭንቅላት ያላቸውን ነው ያልኩት። ቻሌንጅ አድርጉኝ። 10 ቀን እኔ ጋር ቁጭ ብሎ ተምሮ እስልምና የሚቀበል አታመጡልኝም። አይምሮ በትክክል የሚሰራ ሰው ማለት ነው። ምን እያሳየዋችሁ ጥያቄን እንኳን አትረዱኝም። ገብተህ ታለቅሳለህ እንጂ ቀብር አምላኪ ያልከን፣ ቀብር አምላኪ ደግሞ ምንድነው እሱ ሲባል በአላህ ዘንድ የተጠላ አላህ ከሚጠላቸው አንዱ ኢትዮጵያኖች ናቸው። ምክንያቱም ቤተሰባቸው ሲሞት ወይንም ደግሞ የሚያውቁ ቅዱስ የተባለው ሲሞት ምን ያደርጋሉ አለን? መቃብር ላዩ ላይ ይሰራሉ። ቤቱ ላይ መቃብሩ ላይ ቤት ይሰራሉ። ከዛ እዛ ጸሎት ያደርጋሉ አለን። ይሄ ነብዩ ጭንቅላት ፀጉር ነው የሚልሱት። ከዛስ እነሱ በአላህ ዘንድ የተጠሉ ናቸው አለን። በአላህ ዘንድ ምንድን ናቸው? የተጠሉ። በአላህ ዘንድ እጅግ የተጠሉ ናቸው። በአላህ ዘንድ ከተጠሉ ከሆኑ ደግሞ ነቢዩ ቀብር ወይን ነው ይህን የተቀበረው። ነቢዩ እንደዚህ አይነት ልምምድ የለውም ወይ ብለን ስንል እጅግ መዓል ልምምዶችን እናመጣለን። ሌሊት ብቻውን ብድግ ብሎ መቃብር ላይ የሚሄድና ሌሊት ብቻውን መቃብር ላይ የሚቆምን አካል ምን ትሉታላችሁ? የሆነ ሰዓት እነዚህ አንዳንድ ዝም ብሎ ስሙ ጠፋኝ ዶክተር እንትና ራምፓት ሱቴል ላባሳንጎ የእሱ መጽሐፍ ካነበባችሁ ሞሾ እነዚህ ዝም ብለው ወጣ ሊያደርጓችሁ ሲፈልጉ ምን ይላሉ? እንደዚህ አይነት ቦታ መቃብር ላይ ሌሊት ሂዱ፣ ሌሊት ባህር ላይ 6 ሰዓት 9 ሰዓት ሂዱ ምናምን የሚል ፍራቻ እንዲለቃችሁ ምናምን ነገር የሚል እንትን አላቸው እና የነሱ አይነት እንትን ማሚያስቀድሞ ስለተገበረው ነው። እነሱም ከዛ የኮረጁት ይመስለኛል። የአጋንንቱ እንዲዋርሳችሁ እንዲዛመዳችሁ ማለት ነው። ሌሊት ብድግ ብለህ ከሞቀ ሚስትህ ጋር ካልጋ ውስጥ ወጥተህ 9 ሰዓት ላይ ብድግ ብለህ ሌሊት መቃብር ጋር ሄደህ መቆም ማለት ምን ማለት ነው? መቃብር ውስጥ ሬሳ ቦታ ሄደህ የጤናማው መንፈስ ነው ብላችሁ ታምናላችሁ? ነብዩ ነበር ይሄን የሚያደርገው፣ ሁሌ የሚያደርገው ነበር። ብድግ ብሎ ሌሊት በጨለማ ውስጥ መቃብር ጋር ሄዶ ይቆም ነበረ። ብቻውን ብድግ ብሎ ይጠፋል። አጋንንት ጋብዘውኝ ነው ብሎ ነብዩ ባንታ አይነሳም። ፎይ ብድግ ብሎ ይሄድና አዙጦች ሲጋለቡኝ አደሩ ይላል። አዙጦች ማለት ጥቋቁር ረጃጅም የሆኑ ብልታቸው በጣም ግዙፍ የሆነ ሰውነታቸው ቀጭን ትንጥዬ ስጋ ያላቸው ናቸው አዙጦች ማለት። የት ሄደ ነው ማሜ ሲባል አዙጦች ሲጋልቡኝ አድረው ነው። የት ሄደ ነው ማሜ ሲባል አጋንንቶች ጋር ሄጄ ነው። ማን ነው ታዲያ መቃብር አምላኪ? እኛ ወይንስ እናንተ? ኑ ቻሌንጅ አድርጉኝ፣ ኑ ቻሌንጅ አድርጉኝ። ኤቭሪ ታይም
it was her night for the messenger of Allah to stay with her. He would go out at the end of the night to al-Bahaqi. ልክ የማን ተራ ነው? የአይሻ ተራ። ሁሌም የአይሻ ተራ ሲሆን ምን ጊዜ የአይሻ ጊዜ ሲሆን በየትኛውም ሰዓት ከአይሻ ጋር በሚተኛበት ሰዓት ወዴት ይሄዳል ነብዩ? ወደ ባህቂ ይሄዳል። አልባሐቂ ደግሞ ነው። አልባሐቂ ማለት በመዲና ውስጥ የሚገኝ የቀብር ቦታው ማለት ነው። ሌሊት ብድግ ብሎ መቃብር ላይ የሚሄድ አይደለም። መቃብር ላይ ሌሊት ብድግ እያለ የሆነ ውጪ ዝም ብሎ እንኳን ወክ እንዳሁን እንግዲህ መብራት የለ ምን የለ በዛን ሰዓት። አሁን ላይ ሌሊትም ቀን የሚሰራል። ኢማጂን ሌሊት ብድግ ብሎ በጨለማ ውስጥ መብራት የለ። ድሮ ላይ ሌሊት ብድግ ብሎ መቃብር ቦታ እኮ ነው ያልኳችሁ። ይሄ ሰውዬ ነው መቃብር አምላኪ ወይንስ እኛ ነን? ማንኛው ነው መቃብር አምላኪ? እኛ ወይስ እሱ? የዚህን ሰውዬ ሲሞት ደግሞ አንተ ግማታም ግም አፈር ብላ አፍህ ዝም ብለህ ቅዳፍ ነህ። የቅዳፍ ልጅ አትቀደድ። ክርስትና ነበርንበት። ቆሻሻ ነህ። ከእንደዚህ ውጭ ሌላ ነገር ወሬ አታውቅም። ከብት አህያ ነህ። ነበርንበት፣ እናውቀዋለን። ወሬ አታውራ እባክህ። ዝም በል አፍህ። ተረጋጋ ወንድማችን። ምን ልተባበርህ ካዳ? ምን ልተባበርህ? ከስድብ ውጭ ሌላ አታውቅም። ስድብ ብቻ ነው የምታውቀው። እስኪ ስለ እምነት ብቻ አውራ። ዝም ብለህ ምን ብዬ ተሳደብኩ? ታዘቡ። አሁን ታዘቡ። በሴት አዳሪነት አፍህ ከስር ያላችሁ ታዘቡ። እስልምና ባለጌና በሴት አዳሪነት ክርስቲያን ያው ሙስሊሞች ተሳዳቢ ናቸው ስንል ነው ተሳዳቢ ናቸው ስንል ከዚህ አንጻር ነው። ቪዲዮ አድርገው ነበርንበት። ቪዲዮ አድርገው ከፈለግ ያውን እንግዲህ ነስረዲን ቪዲዮ አድርገህ ቅረጸው ከፈለግ ልንገርህ። እንዳንተ ግማ ይሄ አሁን ቆይ ከነብዩ በላይ ማለት ግምና ቆሻሻ ግምነህ ዝም ብለህ ስትግማማ ነው የምትኖር። ሽንት ቤት አፍ አዲሱ መልስልኝ። ሽንት ቤት አፍ ነው ያልኩህ እኮ። ሽንት ቤት አፍ ስለሆንክ አፍህ ከአንተ ጋር የሚያወራ የለም። ኦኬ ነብዩ አፉን የሚግበጠመጠው በሽንት ቤት ማለት ነው። የእምነት ለዛ እንኳን ኤኒዌይስ የእምነት ለዛ ይኑር። አንተ የገማ ግማፍ ዝም ብለህ በአፍ ብላ። እንደዚህ ናቸው። ተስድብ ውጭ መልስ የላቸው። ምክንያቱም የነቢያቸው ሱና ስለሚከተሉ አይምሯቸው ተበክሏል። ሱናን አቢ ዳውድ 67 ላይ፣ ሱናን አቢ ዳውድ 66 ላይ፣ ሱናን አቢ ዳውድ 68 ላይ፣ ሱናን ናሳኢ 327 ላይ ነቢዩ በሽንት ቤት ውሃ ነው አፉ የሚመጠመጠው። ግም ሲል ነቢዩን ምን እያለው እንደሆነ እንግዲህ ማሰብ ነው። አፍ ሽንት ቤት ምናምን ሲል ነቢዩ በሽንት ቤት ውሃ ነበር አፉ የሚመጠመጠው። ነቢዩ እጁን እንኳን ሽንት ቤት ገብቶ ካካ ብሎ ሆዱን ቅዘንዞት ቀዝኖ ይላል ሐዲሱ ነው የሚለው። ሲወጣ ሰላም ሲሉ ዝም አለ። ከዛ እጁን ግድግዳ ላይ ጠረገ። ከዛ እጁን ጭንቅላቱ ላይ ጠረገ፣ ቂጡን በድንጋይ ጠርጎ ይላል። ከዛ በዛ እጁ ሊበላ ሲል እረ ነቢዩ ታጠብ ሲሉት ጸሎት ላደርግ ሳይሆን ልበላ ነውና አልታጠብም ብሎ በዛ እጁ በላ ይላል። ግም ስትሉ ምን እያላችሁ እንደሆነ እንዳዘነጉ። ሱናን አቢ ዳውድ 380 ላይ እንግዲህ ነቢዩ ጥሩ ሙክት የሆኑ ቅማሎች እንዳሉበትና እንደሚቀመልለት የሚታወቅ ነው። መታጠብን እንኳን የለመዳችሁት ተውባ 108 ላይ ከክርስቲያኖች ስለሆነ ፈርዘር ባትሄዱ አሪፍ ነው። ግን ግም ስትሉ ሱረቱ ሐጅ ሱረቱ ሂጅራ አይ ቲንክ 15ኛው ሱራ ሂጅራ መሰለኝ ሂጅራ ወይም ሂጅራ 26ኛው አያ 33ኛው አያ ላይ ከገማ ከጠነባ አላህ እናንተን ከገማና ከጠነባ ጭቃ አብኩቶ እንደሰራችሁ ይናገራል ቁርአናችሁ። ከገማ ነገር ኦሪጂናልህ ስሪትህ ፍጥረትህ ከገማ ነገር ከሆነ ግን ብሎ መሳደብ ነውር ነው ማለት ማንነታችሁንም መርሳት ነው። ሂጅር ያልኩት ሂጅር ነው። ክርስቲያን ቴንኪው። ስለዚህ ማንነታችሁ ኢሴንሳችሁ በራሱ
ይሄ ስለሆነ ማለት ነው። ባክ ቱ አወር ቶፒክ ክርስቲያን እና አንተስ በገማች ቃል የለም ወይ የተፈጠርከው? ታዲያ አንተ በምን ነው የተፈጠርከው? እፎይ እግዚአብሔር ይመስገን። አንዴ እኔ ላውራው መጀመሪያ ማለት ነው። አንተ በገማች ቃል የለም እንደ የተፈጠርከው? በምን ነው የተፈጠርከው? አንተስ? እኔ ሙስሊማ ስላልሆንኩኝ ቶፒክ አይደለም። ሃይማኖት ራሱ የለውም የምር። ኧረ አይደለም። አንተ ሃይማኖት አለ። ሃይማኖት ምንድን ነው? አንተ ሃይማኖት ምንድን ነው? ፕሊስ ወደ ቶፒኩ እንግባ። አይደለም ሃይማኖት ምንድን ነው? ቶፒኩ ምናምን አይደለም። ሃይማኖት ምንድን ነው? አላህ ከፍጥረት ሁሉ መጥፎ ነህ የሚለኝ እምነቴ እሱ ነው። አላህ ከፍጥረት ሁሉ መጥፎ ነህ ባላህ ዘንድ ብሎ የሰደበኝ እኔ ክርስቲያን በክርስቶስ የተገዛው ነኝና አሁን አንተ ከፍጥረት ሁሉ መጥፎ ነህ ሲለኝ ጴንጤ ነው ኦርቶዶክስ ነው አይደለ? ጴንጤ ነው ኦርቶዶክስ ነው ጴንጤ ነው። ባክ ቱ አወር ቶፒክ ብሮ አይደለም። አሁን እኔ የምጠይቅህን ብቻ መጀመሪያ ማለት ነው። ዝም ብለህ ማውራት እንደ ሰውኛ ራሱ አውራ። እሺ ዋቢያ ነህ ሀባሽ ነህ? እሱ አይጠቅምም። ሲጀመር አንተ ምን እየጠየከኝ ያለው እንደ ቶፒክ የምታወራው ነገር ተወው። እሱ አሁን ቶፒኩ ላይ ታወራለህ። አሁን እኔ የምልህን ብቻ መልስልኝና ማለት ነው። እንድመልስልህ ሀባሽ ነው ኦርቶዶክስ ነህ? ሀባሽ ነው ዋብያ ነው እንድመልስልህ? መጀመሪያ እኔ የጠየቅኩህን ጥያቄ መልስ። ጥያቄን ጠይቀኝ። ምክንያቱም ቀዳሚ እኔ ቤት ነው የመጣው። የቤትን ህግ ማክበር አለብህ። ሀባሽ ነህ ዋብያ ነህ? ቀብር አምላኪዎች ውስጥ ነህ ወይንስ የነቢይን ሱና ከማይከተሉት ውስጥ ነህ? ሀባሽ፣ ዋብያ፣ አመድያን፣ ሱኒ፣ ሺያ፣ ንገረኛ። ምክንያቱም ያስፈልገኛል። ለአንተ ምን ያደርግልሃል? አንተ እሱ ያደርግልኛል ብለህ ስለጠየቀኝ አንተም እኔም እንደሚያደርግልኝ ላሳየህ። ኦኬ ትመልሳለህ? መልስም ቶፒኩ ላይ ታወራለህ ወይንስ ቴክት እናውራ? መጀመሪያ ማለት ነው አንተ ሌላ ነገር ከማጠንጠን በፊት ማለት ነው ሃይማኖትን ወቅ መጀመሪያ ማለት ነው። የሌላ ቁጭ በል ከስሩን ክርስቲያን ቀጥል። መልስ የላቸው እስልምና መልስ የላቸው። ቪዲዮን አሳየው። ቀብር አምላኪዎች እየተባባሉ እርስ በርስ ይሰዳደባሉ። ነቢያቸው ቀብር አምላኪ መሆኑን ደግሞ ዛሬ ያሳየናቸው። ሰርፕራይዝ! ነቢያቸው ቀብር አምላኪ እንደሆነ ዛሬ ያሳየናቸው። እነሱ አባሾችን ቀብር አምላኪ ይላሉ ዋብያዎቹ። ከኛ አልፈው የራሳቸውን ሴክት አባሾችን ቀብር አምላኪዎች ይላቸዋል። ነቢያቸው ቀብር አምላኪ መሆኑን ስናሳያቸውስ ለምን ሚስጥር ታወጣለህ? ወይኔ ፎይ ወይኔ ያወረድከን ተሳስተን ነው። አባሾችን እኮ ቀብር አምላኪ ያላቸው ነቢያችንም አባሽ ነው። በቃ ሌትስ ጎ ክፈተው። ቀብር አምልኮን ኢስላም በፍጹም አልሰበከም። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ሊመለከው ማን ሆኖ ኻሊቁ የፈጠረን የሚረዝቀን ሁሉ ነገር በእጁ በደጁ የሆነው ጌታ እንድናመልከን የታዘዝ ነው። በአሁኑ ሰዓት በጣም የቀብር አምልኮን፣ የዑለማዎችን አምልኮ፣ የወልያቶችን አምልኮ የሚሰብኩ ሰዎች በጣም በዝተዋል ማለት ነው። አላህ ስብሓነሁ ወተዓላ ወላ ተድዑ ሚን ዱኒላህ ማ ላ የንፈዑከ ወላ የضሩክ ፈኢን ፈዐልተ ፈኢነከ ኢዘን ሚነ ዛሊሚን። ከአላህ ስብሓነሁ ወተዓላ ውጭ የማይጠቅም የማይጎዳ አትጣራ፣ አታምልክ። ይሄን ካደረግ ከበደለኛ ከዛሊም ትሆናለህ። ሚነል ሙሽሪኪን ከሙሽሪኮች ከአጋሪያን ትሆናለህ በማለት አላህ ረቡል ዒዘቲ ወልጀላል ይናገራል። በሌላ የቁርአን አያ የሞቱ ሰዎችን ብትጠይቃቸው ኢንተድዑሁም ላ የስመዑ ዱዓአኩም፣ ብትጠሯቸው አይሰሙም። ወለው ሰሚዑ መስተጃቡ ለኩም፣ ቢሰሙም መልስ አይሰጧችሁም። ወየውመል ቂያማ ቂያማ ቀን ደግሞ የክፍሩነ ቢሽርኪኩም፣ በሽርካቸው ይክዳሉ በማለት አላህ ምን አለ? የሞቱ ሰዎች ብትጠሯቸው አይሰሙም፣ ቢሰሙም አይመልሱላችሁም ማለት። እሺ ነብዩ ደግሞ ምን ያደርግ ነበር? ኤቭሪ ታይም ኢት ዋዝ ሄር ናይት ኦፍ አላህ ቱ ስቴይ ዊዝ ሄር ሂ ውድ ጎ አውት ኤንድ አት ዘ ኤንድ ኦፍ ዘ ናይት ቱ አልባሃቂ ኤ ግሬቭያርድ። ሁልጊዜ ሙሐመድ ሌሊት በአይሻ ተራ ሲሆን መቃብር ቦታ ይሄድና ምን ይላቸዋል? አሰላሙ አለይኩም ይላቸዋል። ሙሐመድ እንዲመልሱለት እየጠበቀ ነው።
ወይስ የኡስታዝ የማያውቀውን አስተምሮ ነው እየተናገረ ያለው? ምን ይላቸዋል? አሰላም አለይኩም ይላቸዋል። ሰላም በእናንተ ላይ ይሁን ብሎ ሙሐመድ ይናገራቸዋል። በቀብር ውስጥ ያሉ አይመልሱላችሁም፣ አይሰሟችሁም። ሙሐመድ ግን ሌሊት ተነስቶ ቀብር ቦታ ላይ ምን ይላል? አሰላም አለይኩም ብሎ ሄዶ ይሳለማቸዋል። እሺ ሌላ ቪዲዮ ላሳያችሁ። አብዱል ሰላም እንኳን ደህና መጣ። ሱናን አቢ ዳውድ 20:41 ክፈትልኝ። ክርስቲያን በመቃብር ውስጥ ያሉት አይሰሙም፣ አይለሙም፣ አይጠቅሙም ብሏል። አብዱል ሰላም እንኳን ደህና መጣ። መልካም። ሙሐመድን ሰላም ብትለው ሙሐመድ ሰላም ይልሃል አይልህም? አብዱል ሰላም ወይ ሙሐመድን ሰላም ብትለው አይለኝም። ሙሐመድ ሰላም ይልሃል አይልህም? አይሉኝም። ስለምን ወሬ የምታወራው ስትጀምር አንተ? ነብይህን ሰላም ብትለው ነብይ ሰላም ይልሃል አይልህም? ነብያችን እሱ የሁላችንም ነብይ ነው። ሲቀጥል ደግሞ እነሱ ዛሬ አርፈዋል። የማን ነብይ ነው ብዬ አልጠየቅኩም። ሰላም ብትለው ሰላም ይልሃል አይልህም? የሞተ ሰው ከመቼ ወዲህ ነው መልስ ሲሰጥ ያየኸው? የምንኮሻኮሽ ነገር አለ። ሙሐመድን ሰላም ብትለው እሱ ሰላም ይልሃል አይልህም? የሞተ ሰው መልስ አይሰጥም። ገባህ? የሞተ ሰው እሱ እኮ ሞቷል። ስለዚህ መልስ አይሰጥም። ነፍሱ እየተመለሰችለት ቢሆን ሰላም አይልህም? የቀን ግን ሊልህ ይችላል። ዛሬ ግን አይደለም። ምክንያቱም በቀብር ውስጥ ናቸው ያሉት እነሱ። Let me show you one hadith. አንተ ስሙ በምንድን ላይ ለሚኖር ሰው ይችን አዲስ አንብባታ ዝቅ አድርግልኝ ክርስቲያን። እንደዚህ ይላል The prophet said, if any one of you greets me, Allah returns my soul to me and I respond to the greeting. ከእናንተ ውስጥ አንዳችሁ ሰላም ብትሉኝ ማሜ ምን አለ? አብዱል ሰላም ሰላምታችሁ መልሳለሁኝ። ሰላም በሉኝ፣ ሰላም እላችኋለሁኝ። ከእናንተ ውስጥ ሰላም የሚለኝ ካለ ነፍሴ ትመለሳለች፣ እኔም ለእናንተ ሰላምታችሁን እመልሳለሁ። አሰላም አሌይኩም ስትለው ወአሌይኩም አሰላም ወረመቱላሂ ምናምን ይልሃል ማሜ ማለት ነው። አንተ ግን ምን አልከኝ? ከሞተ በኋላ ሰው ሰላም አይልም በቅያማ ቀን ከሆነ እንጂ ሙሐመድን ሰላም ብለው ሰላም አይለኝም ብለኝ ነበረ። እዚህ ጋም ሰውየው ደግሞ የሞተ ሰው አይሰማም ብሎን ነበረ። ነብይ ሰላም በሉኝ በመቃብሩ ሰላም እልሃለሁ ብሏል። አንተ ነው የዋሸኸው? ሐዲሱ ነው የዋሸው? ይሄ ኡስታዝ ነው የዋሸው? ማንኛው ነው ትክክለኛ ሙስሊም? አብዱል ሰላም ማይክን አንሳወር። አብዱል ሰላም ወይ አሁን መቀጠል ትችላለህ። መጀመሪያ ደግሞ ይኸውልህ አንድ ለአንተ የምናገረው ነገር ማለት ነው ሃይማኖት ስትነጻጽር አንደኛውን ሃይማኖት እያንቋሸሽ ሳይሆን ማንኛውን ሃይማኖት በእኩል አንግል ለማየት ሁሌም ቆሻሻ አትበሉ። ምክንያቱም ቆሻሻ ውስጥ ያለ ነው ስለ ቆሻሻ ነገር ሁሌ የሚያውቀው። ንጹህ ቦታ ያለ ስለ ቆሻሻ ማውራት አይጠበቅበትም። ነብይህን ሰላም ስትለው ሰላምታን ይመልሳል አይመልስም ብዬ ጠየቅኩህ። አይመልስም። የሞተ ሰው እንዴት ነው ሰላምታ ሊመልስ የሚችለው አልከኝ። ኡስታዝህ ምን ብሏል? የሞተ ሰው አይሰማም ብሏል፣ ሰላምም አይልም ብሏል። ሐዲስህ ደግሞ ነብይህ ምን ብሎ ተናግሯል? ሰላም ስትሉኝ አሰላም አለይኩም ስትሉት ወአለይኩም አሰላም ብሎ እንደሚመልስላችሁ ሰላምታችሁን እንደሚመልስ ነብይህ ተናግሯል። አንተ ነው የዋሻው ወይንስ ነብይህ ነው የዋሻው ወይንስ ኡስታዝህ ነው የዋሻው? አሁን ማይክን አንሳና መልሱን ብቻ ሰላም ወይ እኔ እኮ ያናገርኩህ ነው፣ ግን አንተ አትሰማም። ምንድን ነው የራስህን ብቻ የምታዳምጠው? ይሄን ማትሰማም እንዴ? የጠየኩህን ብቻ መልስ። ነብይን ሰላም ስትለው ሰላምታን ይመልሳል አይመልስም? ለአንተ ይኸውልህ ለአንተ የሚሰማ ነገር አይመጣም እያልኩ ነው ያለሁት። ይመልስልህም ባይመልስልህም አንተ የምታውቀው ጉዳይ። ከስር ያላችሁ
ወንድሞቼ ሙስሊሞች አስተውሉ። የሚገቡትን ሙስሊሞች እዩዋቸው፣ መልስ የላቸው። መልሳቸው ምንድነው? እሱ ጭቅጭቅ። መልሳቸው ምንድነው? እንደዚህ አይነት ንትርክ። ምክንያቱም እስልምና በአረብኛ የተጠቀለለ የሐሰት አስተምሮ ፌክ ስለሆነ ማለት ነው። እኛ ላይ ክሌም ያደረገውን መልሰን እነሱ ላይ ስናደርገው ሐዲሳቸውን አያውቁትም፣ ተፍሲራቸውን አያውቁትም፣ ቁርአናቸውን አያውቁትም፣ ሲራዎቻቸውን አያውቋቸው፣ ታሪኮቻቸውን አያውቋቸው። ሙሐመድ ደግሞ ምን አይነት ሰው ነው የሚለውን አያውቁትም። ዝም ብለው የሞሏቸውን ተረት ተረት የሚያውቅ ሰው ጋር ለምን አታወራም? ቆይ የሚያውቅ ሰው ጋር ለምን አታወራም? አንተ አሁንም መጣህ። አንተ ከአንተ ጋር እናወራለን፣ ችግር የለውም። ቀጥል። እሺ ሙሐመድ ክርስቲያኖችን እና አይሁዶችን የተጠሉ ናቸው ብሏል። እኔ አውቃለሁ እያልኩ አይደለም። የሚያውቅ ሰው ጋር ለምን አታወራም እኮ? አንተ ታውቃለህ። አሁን ቀጥል። ምን ሙሐመድ ሰላምታ መመለስና ሰላም ማለት አምልኮ ነው? ቆይ አምልኮ ነው አይደለም። እሱን ከምን አንጻር እንደመጣ ነው አንተ የምታውቀው ነገር የለም። ሰላምታ መመለስ እኮ አምልኮ ነው ወይ? ሰላም አለይኩም ማለት እኮ ሰላም በተለያዩም ማለት ነው። ቦታው ላይ ሄዶ ጸሎት ማድረግ ራሱ አምልኮ ነው ብሎ የቆጠረ ነብይ ነው እኮ የምትከተለው። ኦኬ የት ነው ቦታው ላይ ሄዶ ጸሎት ማድረግ አምልኮ ነው የሚለው? ኦራይት ለምሻውየው ቡሃሪ 34:53 ክፈተው ክርስቲያን። እንዳንተ ያለ ወዳጅ ሙስሊሞች እባካችሁ መልስ ያላችሁ ብቻ ገቡ። ከስር ያላችሁ እህት ሙስሊሞች ወንድሞቼ አስተውሉ፣ በጭፍን አትመሩ። እዚህ የሚገቡትን እዩዋቸው፣ መልሶቻቸውን እዩና እስልምናን ለቃችሁ ውጡ። በትክክል የማይመልሱ ከሆነ ሌላ መልስ የለውም። በቃ እስልምና ለቃችሁ ውጡ ከእስልምና ውስጥ። ሲጀመር እግዚአብሔር ስንት ነው? የእናንተ አምላክ ሸምሱ ተረጋጋ። ስንት አምላክ አለ? ቢያንስ ሆቴል እንኳን የሆነ ስገባ እንደገባህ ገና ሳትቀመጥ የሆነ አቺ ሰራተኛ አንተ ምናምን ነገር አይባልም። ቅድሚያ ተቀመጥና ሜኑ አንጡልኝ ምን አለ ተብሎ ነው የሚጠየቀው። ተረጋጋ፣ ተቀመጥ፣ ተደላደል። ኦራይት ይታያል። አህሚድ ተከፍቶልሃል። ያ ተከፍቶልሃል። ቀጥል። አረብኛ ይሆንልህ። አንብብና ተርጉመው። ቀብርን መለመን ይቻላል የሚለውን ተርጉመው እስኪ። ኦራይት የምን ቀብርን መለመን? እኛን የተሰደብንበትን ያመጣው ለቅድሚያ እንደዚህ ይላል። አይደለም አሁን እኮ ያልከኝ ቀብር ሄዶ መማፀን ይቻላል ያለ። አዳም ኦኬ ክርስቲያኖችን የተሳደበበትን ያልኩህ ለምንድን ነው? ክርስቲያኖችን አላህ ከፍጥረት ሁሉ የሚጠላን አላህ ለምንድን ነው ብለን ስንል ይሄንን ክሌም ያስቀምጣል። ሳሂህ ቡኻሪ 34:53 ናሬትድ አይሻ and ኢብን አባስ እና አይሻ እንደተረኩት on his death bed Allah's messenger put a sheet over his face and when he felt hot he would remove it from his face. On his death bed በሞት አልጋ ላይ ሆኖ ወይም ደግሞ ሊሞት እያጣጣረ ባለበት በዛ ጭንቅ ውስጥ ሆኖ ፊቱ ላይ ጨርቅ ያደርጋል። ከዛ በኋላ ሲሞቀው ደግሞ ከፊቱ ላይ አንስቶ ይወረውራል። ሙሐመድ ማለት ነው። when in that state of putting and removing the sheet he said በዚህ አይነት ሁኔታ ውስጥ ሆኖ ፊቱ ላይ ጨርቁን እያደረገና እየወረወረ ባለበት ሰዓት ባይዞ የጨርቁን ውሃ ውስጥ እየነከረ ነበር ፊቱ ላይ የሚያደርገው። በጣም ሰው ይሞቅ ነበረ። በጣም ነበር የተሰቃየው ባይዞ ሊሞት ሲል። ለዚህም ነው አይሻ እንደ ነቢዩ በህይወቴ ተሰቃይቶ የሞተን አይቼ አላቅም የምትለው። May Allah's curse be upon you and the Christian, for they build place of worship at the grave of their prophets. ምን አለ? የአላህ እርግማን በአይሁዶችና በክርስቲያኖች ላይ ይሁን፣ ምክንያቱም በነቢያቶቻቸው መቃብር ላይ የማምለኪያ ቦታን ይሰራሉና አለ። የአላህ እርግማን በክርስቲያኖችና በአይሁዶች ላይ ይሁን። ምን ስለሚያደርጉ?
የነቢያቶቻቸውን መቃብር ላይ የማምለኪያ ቦታ ወይንም ደግሞ ቤተክርስቲያን መስጊድ ነው የሚለው ቤተክርስቲያን ይሰራሉና ይህንን በተመሳሳይ ሳሂህ አል-ቡኻሪ 1341 ላይ የኢትዮጵያ ክርስቲያኖች በአላህ ፊት ከፍጥረት ሁሉ መጥፎ ናቸው፣ ምክንያቱም የማምለኪያ ቦታ በሙታን ላይ ይሰራሉና ብሎ ያስቀምጠዋል። ምን ተረዳን ከዚህ? አሁን ከዚህ የተረዳ ነው ምንድነው? እሱ እንደ መሐመድ አረዳድ መሰረት እኛ ክርስቲያኖች ሰው ሲሞት እንቀብረዋለን፣ እሱ ላይ ከዛ ቤተክርስቲያን እንገነባለን ማለት ነው አይደለ? ይሰሩ ነበር። አዎ በፊት ይሰሩ ነበር። እሺ አሁንም አለ። እስቲ ማስረጃ ስጠኝ። በየቤተክርስቲያኑ ቀብር አለ እንዴ? ምን እኮ የተረጋገጠ ነገር እኮ ማስረጃ ስጠኝ እስቲ። ላው ላይ እንቀብረውና እኮ እንዳለ በቃ ዲያቆኖቹ የሚማሩበት ትምህርት ቤት ቤታቸው ጋር ከስር ቀብር ነው ሁሉም ጋር። ለቤታቸው አይደለም የጠየቁ። ኦኬ አይ ቤተክርስቲያን እንዳለበት ዙሪያው እንዳለ ቀብር ነው። ምን እኮ የተረጋገጠ ነገር ነው ያየነው። ኦኬ ዙሪያውን ቀብር ስለሆነ ነው እንደዛ አለው መሐመድ። መልካም። አላህ ሲሞት መሐመድ ሲሞት የት የተቀበረው? እዛው ሞተበት። ነብይ ሲቀበር ሞተበት ቦታ ላይ ነው የሚቀበረው። የት የተቀበረው? መዲና። መዲና የት? ምኑ ጋር? ምን ሜዳ ላይ ነው የተቀበረው? ጫካ ውስጥ ነው ወይንስ ቤት ውስጥ ነው ወይንስ መስጊድ ውስጥ ነው? የት? መስጊድ ውስጥ ነው። አዎ ምን ሆነሽ? መስጊድ ውስጥ የሚቀበሩ የተጠሉና የተረገሙ ናቸው ይላል እኮ። እና መስጊድ ውስጥ ቤተክርስቲያን ውስጥ የሚቀብሩት ሙሐመድም ሙስሊሞችም መስጊድ ውስጥ ነው የሚቀብሩት ማለት ነው። የሞቱበት ቦታ ነው የሚቀበሩት። አልገባህም እንዴ? ስለዚህ የሞቱበት ቦታ የሚቀበሩ ከሆነ ሙሐመድ መስጊድ ውስጥ ነው ያለው፣ የተቀበረው መስጊድ ውስጥ ነው። እሺ አሁን እሺ ምንድን ነው ክርስቲያኖች? ስለዚህ እኛ ክርስቲያን ነው የምትለው? እኔ ራሱ ጥያቄ ይገርማል በጣም። አሁን መስጊድ ውስጥ ስለተቀበሩ በቃ ልክ አይደለም ሃይማኖቱ ነው ምንድን ነው? አሁን ከዚህ ምንድን ነው ትንተርትል? በአላህ ዘንድ እጅግ የተጠላው ምንድን ነው? የነቢያታቸውን መቃብር መስጊድ የሚሰሩበት ወይንም ማምለኪያ ቦታ የሚሰሩበት ነው ይላል። ነብይ ደግሞ የተቀበለው ተራሳቸው። አንዴ ምን አልከኝ ሐሚድ? እኛ እሳቸውን አናመልክም፣ ማምለኪያ አድርገን አንይዝም። የተረገሙት ማምለኪያ አድርገው የሚይዙት ናቸው። ስለዚህ መስጊዱ የተሰራ